ሰሞኑን በቃ ቪዲዮ የመስራት ፍላጎቱም የለኝም። ቪዲዮ የምሰራበት ኮንዲሽን ላይም አይደለሁም። በጣም የሚደብር ሙድ ውስጥ ነው ያለሁት። ግን አለመናገር አልቻልኩም። ታውቃላችሁ የሆነ ዝም ብሎ ማለፍ አልቻልኩም። ለዛ ነው እንጂ ያው ሰሞኑን ታውቃላችሁ ከሚዲያ ላይ እንደ በፊት አይደለሁም። ኢንሻአላህ ከበዓል በኋላ በደንብ እመጣለሁ። አሁን ግን ሚዲያ ላይ ኢንሻአላህ ያልኩት ደግሞ ያው አረብኛ አረበኛ ቋንቋውን ስላረሳሁት ነው እንጂ እንዴ ሙስሊም ነሽ እንዴ እንዳትሉ፣ ሙስሊም አይደለሁም። አከብራለሁ፣ እወዳለሁ ሙስሊምን። ግን ደግሞ ሙስሊም አይደለሁም፣ እኖረው ከሙስሊሞች ጋር ነው። ያው አንዳንዴ ኢንሻአላህ ምናምን ስንል ያለ አሁን እዚህ ራሱ ማለት ነው ያለ ምናምን ነው የምለው እና አንዳንድ ሰው እንዴ ሙስሊም ነሽ እንዴ ምናምን የሚል ሰው አለና አይደለሁም። በዚህ ሰዓት ማለት ነው ዛሬ ምኞቴ የተመኘሁት ወይም ደግሞ የተሰማኝ ነገር ቢኖር ሀይሚዬ ገለል ትበል ባይ ነኝ። በቃ ጊዜ ይሰጣጡ እነዚህ ልጆች፣ ወይም ደግሞ ሀይሚዬ ገለል በይ ግድ የለሽም። በጣም ነው የተናደድኩት ዛሬ፣ እግዚአብሔርን ነው የምላችሁ። ሀይሚ ገለል ብለሽ ራስሽን አስከብሪ፣ ቢያንስ የተወሰነ ጊዜ ማለት ነው። የተወሰነ ያ ማለት ብሩኬን ራቄው ተይው ጤው እያልኩ አይደለም፣ ግን እስኪ ጊዜ ስጭ ለራስሽ። እስኪ ጊዜ ተሰጣጡ። ብሩኬም እስኪ አንቺን ሳያገኝሽ እስኪ አንዱ ለቀን ይቆይ። እስኪ ጊዜ ተሰጣጡ፣ ግድ ይላችሁ። አንዳንዴ በጣም መቀራረብ ያው መናናቅን ያመጣል። እውነቴን ነው የምላችሁ። እና እንግዲህ ብሩኬ ዛሬ አውቆም ይሁን ሳያቅም ይሁን አላቅም፣ የዛሬው ንግግሩ ትክክል አይደለም። እውነት ለመናገር በጭራሽ ማለት ነው። እንዴ ብሩኬ ሀይሚና ዩን ምን አገናኛቸው? ሀይሚና ዩን ምን እንዳደረጋቸው? እንዴ አንቱ እያልክ ሁለቱንም አንድ ላይ ጨፍልቀህ አታውራ። ለሀይሚ ልዩ ክብር ልሰጣት ይገባል። ለሀይሚ ልዩ ቦታ ልሰጣት ይገባል። እዚህ ጋር ሀይሚ ተበዳይ ናት። ሀይሚ ተበድላለች። በዚህ ሰዓት መለመን ያለባት ይቅርታ መባል ያለባት ሀይሚ ነበረች። ነገር ግን ኧረ ከህይወቴ ውጡልኝ ብለህ ሁለቱንም በአንድ አይን እያየህ ነው ጭራሽ ስታወራ የነበረው ዛሬ ማለት ነው። ቡቡዬ ምን አስበህ ነው? ኧረ እንደዛ አይደረግም። ቤተሰብ እናንተስ ምን ትላላችሁ? እንደኔ እንደዛ አታድርግ። እንደዛ አይደረግም። በዚህ ሰዓት ሌላ ሴት ብትሆን እንግዲህ አልፈልግም በቃኝ ብላ ስትሄድ ከጎኔ ሁኚ፣ ጥለሽኝ አትሂጂ አልካት። እቺ ልጅ በተቻላት መጠን ከጎንህ ነው ያለችው፣ ካጠገብህ ነው ያለችው እኮ ቡቡዬ። ልጅቷን ልታረቅም እየሞከረች ነው። ልጅቷን ከህይወታችሁ ለማስወጣት እኮ እየሞከረች ነው እንዴ። ስለዚህ አንተ ጭራሽ ከእዩ እኩል እያየሃት ነው ያለው፣ ጭራሽ ማለት ነው ከእዩ እኩል ማለት ነው። እኔ ያናደደኝ ይሄ ነው ጋይስ። ከእዩ እኩል ብሩኬ ማየት የለብህም ሀይሚዬ። ሀይሚዬ እኮ ትለያለች እኮ። ሀይሚዬ እኮ ይቅር ባይናት እኮ። ሌላ ሴት ብትሆን እኮ እንዴ ኧረ እኔ እንጃ። ጭራሽ እንደኔ አሁን በዛሬው ቪዲዮ የተረዳሁት ነገር ቢኖር በቃ ሀይሚ ብቻሽን ሁኚ ለተወሰነ ጊዜ ማለት ነው፣ ለአንዱ ለቀን ምናምን። ወይም ደግሞ በቃ እዩ ባለችበት አትምጫ ሀይሚ። አንቺን ከፈለገ ማለት ነው ብሩኬ፣ አንቺን ከሆነ የሚፈልገው እዩን ሙሉ ለሙሉ እያስወግድ። በቃ አይጠጋት፣ በቃ አያቅርባት፣ አያቅርባት ካልፈለጋት ማለት ነው። በቃ እሷን ትቶ ሙሉ ለሙሉ አንቺን ብቻሽን ያገኝሽ። በቃ አንቺን የሚፈልግ ከሆነ እዩ የምትባል ሴትዮ ጋር አንቺ አንድ እኩል መታየት የለብሽም፣ እኩልም መቅረብ የለብሽም። እንዴ ስንት ላይፍ ያያችሁ፣ ስንት ዋጋ የተከፋፈላችሁ፣ ስንት ሮማንሲ የሆነ ጊዜ ያሳለፋችሁ ልጆች ከእዩ እኩል እንዴት ነው ሁለታችሁም ከህይወቴ ውጡ ልትል የምትችለው? ምን ማለት ነው ይሄ? ሀይሚና እዩ አንድ ናቸው እንዴ? ይቅርታ እኔ ነገር ለማቀጣጠል ፈልጌ አይደለም፣ ግን በጣም ስለተሰማኝ ነው ውዶች። አንዳንዴ ሴት ስትሆኑ ማለት ነው የሴት ህመም ያማቸዋል። ሴት ስትሆኑ እኔ በሷ ቦታ ብሆን ምን አደርጋለሁ፣ እኔ በሷ ቦታ ብሆን ምን ይገባኛል፣ እኔ በሷ ቦታ በዚህ ብሆን ምን አደርጋለሁ የሚለውን ነው የምታስቡት። ሶን የሚያኔ የተሰማኝ እኔ በሀይሚ ቦታ ብሆን
ብዬ ማለት ነው። እንደዛ ነው። ሰምታችኋል። በክፋት አትዩት። ይሄን የተነጋገርኩትን ነገር ለክፋት ብዬ ሳይሆን ለብሩኬ እንደ ምክርም እንደ ሀሳብም ነው እና እንግዲህ ዛሬ ጭራሽ ሁለቱንም ጠርቶ ምንድን ነው ያለው? ከህይወቴ ሁለታችሁም ውጡልኝ፣ አታስፈልጉኝም። ሀይሚም መረዳት አልቻለችም። ብሩኬ ሀይሚ እኮ አንተን ለመረዳት እየሞከረ እኔ እንዳየሁት እንግዲህ ለመረዳት እየሞከረች ነው። እና በባለፈው ወይም ቀርታ ምናምን ነገር እኔን እንደዚህ እናምሽ ያለችኝ ከዩ ጋር የሆነ ነገር ውስጥ ገብታ ነው እንዴ? እና የሆነ ታዲያ እንድታርቃት አልፈለግክም እንዴ? እሷን እንድታረቃት አልፈለግክም? ታዲያ አንተ እዩ የምር ከህይወትህ እንድትወጣ ትፈልጋለህ አይደለ? ልጁ ያንተ አይደለም አይደለ? ስለዚህ ከሀይሚ ጋር ተስማምተህ አንድ ሆናችሁ ልጅቷን ከህይወታችሁ ለማስወጣት መሞከር፣ ጭራሽ ለዛውም ገብቶሃል እኮ ገብቶሃል ማለት እዩን ለማናደድ እንደሆነ እንደዛ ስታረግ የነበረው ገብቶሃል። ስለዚህ ይሄ ደስ ልልህ ነው የሚገባው። ከህይወታችን ልታስወጣት ነው ይችልሽ። ስለዚህ ሀይሚ ከጎኔ እየሆነች ነው ብለህ እኮ ልትረዳ ነበር የሚገባው። ቡቡዬ ሊገባህ ነበር እኮ የሚገባው ማለት እውነት አውቀኸው ከሆነ ማለት ነው። እንደተረዳኸው ከሆነ ደግሞ አውቀኸዋል። ከዩ ጋር የሆነ ነገር ውስጥ ገብታ ነው እንጂ እኔን ከጎኔ ለመሆን ፈልጋ አይደለም። ኑ ይሄም አንድ እርዳታ እኮ ነው። ንጹህ ከሆንክ ከህይወትህ ማስወጣት ከፈለክ እዩን ሀይሚ ትክክል ናት። ወደዚህ የመጣሁበትንም እንግዲህ እነግራችኋለሁ፣ አሳውቃችኋለሁ ብሏል። ምንድን ነው የምታሳውቀንን? እንጠብቃለን የምታሳውቀንን ግን እኛ አላማችን እንግዲህ ስትሄድ የነበረው እኔና ሀይሜን ምንም የሚያጋጭን ነገር አይኖርም። ሄጄ ማስተካከል ያለብኝ ነገር አለ አስተካክላለሁ ብለህ ነው። ስለዚህ ሀይሚን ከህይወትህ አስወጥተህ ነው እንዴ ታዲያ የምታስተካክለው? አንተና ሀይሚን የሚረብሽ ነገር ምን ማለት ነው ይሄ እንዴ? ጭራሽ እኮ መኪና ውስጥ እኮ ማለት ነው ምን ይላል መሰላችሁ? አንቺ ለእኔ ታስቢያለሽ እናንተ፣ ኧረ ምን አንቺ እናንተ እያለ ነው ሲያወራ የነበረው እየጨፈለቀ ማለት ነው። ሀይሚና እችን አንድ አድርጎ ማለት ነው እየጨፈለቀ አንድ ላይ ለእኔ ታስባላችሁ እያለ ማለት ነው። ሀይሚና እንትና ለሱ እኩል ሊያስቡ ማለት ነው። ለብሩክ እዩና ሀይሚ እኩል ሊያስቡ። እዩማ ላንተ ብታስብልህ ብትሆንማ ህይወትህን መታ እንደዚህ ምስቅልቅሉን ባላወጣችሁ፣ እንደዚህ ያለ ድብን ያለ ፍቅር ውስጥ መሆንህን ስታይ መታ ህይወትህን ባልበጠበጠችሁ። ስለዚህ ምን ብታስብ ነው ታስቢልኛለሽ ወይ ብለህ እሷን ጥያቄ የምትጠይቀው? አይ ቡቡዬ በጣም የዋህን። ለአንዳንዴ የዋህነትም ይጎዳል። የዋህነትህም ሊሆን ይችላል በነገራችን ላይ